አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ 1 በዚች ቀን የከበረ አባት አባ ሰልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትህትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ሊነግራቸው ዘንድ ለመኑት። ዝም ብሎ መሪር ለቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥቶኝ በዚያ የጻድቃንን መኖሪያ አየሁ፣ ደግሞ የስቃይ ቦታዎችንም። ሁለተኛም ብዙዎች መነኮሳት ወደ ገሃነም፣ ብዙዎች ምዕመናን ወደ መንግስተ ሰማያት ሲወስዷቸው አየሁ። እንዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያች ቀን ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ፣ ዛሬ እዚህን የኃላፊውን ዓለም ብርሃን ማየት አለሻም እያለ ፊቱን በቆብ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ስራ የተጠመደ ሆነ። ደቀ መዛሙርቱንም ለምግባቸው የሚሆን ስራ ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውን እንዲመጸውቱ ያዛቸዋል። በአንዲት ቀንም አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌ የሆነ አባት ደቀ መዛሙርቱን ሲሰሩ አይቷቸው ለኃላፊው ምግብ ተሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያም የማይቀማትን በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም ይህን ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህን መነኮስ ከእንግዳ ማረፊያ ቤት አስገብተ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድ ለመብል የሚሆን ምንም ምን አትተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገ። 9 ሰዓትም ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባት ጋር ጸሎት አድርገው ምግባቸውን ተመገቡ። ያ እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከባቱ ወጥቶ ወደ አባ ስልዋኖስ ሄዶ አባቴ ሆይ መነኮሳቱ ራሳቸውን በሉ አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛም ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝ አለ። የከበረ አባት ስልዋኖስም አንተማ ስጋዊ መብል የማትሻ መንፈሳዊ ሰው ነህ፣ በጎ ዕድልን ስለመረጥክ፣ እኛ ግን ስጋውያን ሰዎች ለስጋዊ መብል የምንሰራ የምንደክም ነን። ስለዚህም ለመግባችን የሚሆንን በእጃችን እንሰራለን ብሎ መለሰለት። ያ መነኮስም በንግግሩ እንደበደለ አወቀ። አባ ስልዋኖስንም አባቴ ሆይ እኔ በድያለሁ፣ ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደደከመች እንልከም እንስራ፣ ከማርያም ይልቅ ማርታ የተዘጋጀች ሆናለችና ብሎ መለሰለት። ያ ታካች የነበረ መነኮስም በዚህ አባት ትምህርት ተመክሮና ተቀጽጾ ሁልጊዜ የሚሰራና ከእርሱ የሚተርፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትና ተግሳጻትን ደረሰ። እድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸው እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስን ቤተክርስቲያን ከበቡ። በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ። በከበሩ አባቶች ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም
እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። በዚችም ቀን በእስክንድርያ ከተማ በሚገኝ የግብፅ መጽሐፍ እንደተጻፈ በላይ ላይ ግብፅ ያለ ግብፃዊውም እንደጻፈ ለአንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የዕረፍቱ መታሰቢያ ሆነ ይላሉ። በኦሪት መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሶስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበር። የእስራኤል ወሮች በጨረቃ የተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በ5ኛው ወር መባቻ ስለሚል መታሰቢያውን ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ የኦሪት ሕግ መምህር ለሆነ ለሙሴ ለነቢይቱ ማርያም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ተአምራትን በእጆቹ አደረገ። እግዚአብሔርም እነርሱና ልጆችን መርጦ ካህናቶቹ አድርጎ ለእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራት ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት ደግሞ ቅድስት መጥሮንያ አረፈች። ከአቡከርዙንም ጋር በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 2 በዚች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርም በጸሎት ይማረን ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪረ አእላፈ እምነተጸምዱከ ዘልፈ ለላነበብቶ ከብዜነቴ መጽሐፈ እንተ ለእሴከ እግዚኦ ጸሪቀ ምርቱ ክፈ እምእላኡ ለአንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኩ በዛቲ መካን እስከ ደገይሌ ቆኖስ ሕፃን ለጻፉ በክርታስ ወለዛ ጻፉን ዘደረስ ወለዛ አምቦስ ትርጉም ሐዲስ ወለሰማ ቃሉ ወዘነፈስ ጸሎተ እሙ ማርያም አረጊተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት